እንዴት ናችሁ? እንዴት አላችሁ? የተወደዳችሁ አርሰናል በዚህ ሳምንት ከኤቨርተን ጋር በጣም ወሳኝ የፕሪሚየር ሊግ ጨዋታውን ያደርጋል። በተለይ አስቀድሞ ማንቸስተር ሲቲ ዌስትሃምን የሚያሸንፍ ከሆነ ቢያንስ ለጥቂት ሰዓታትም ቢሆን መሪ ስለሚሆን አርሰናል ሪስፖንድ ማድረግ አለበት። ስለዚህ ሚኬል አርቴታ ከቀድሞ ቡድኑና ከቀድሞ አሰልጣኙ ጋር ከኤቨርተንና ከዴቪድ ሞይስ ጋር የሚደረግ ጨዋታ ነው። ስለዚህ ያንን ጨዋታ ማሸነፍ በጣም አስገዳጅ ሊሆን ይችላል። እዚህ ጨዋታ ላይ እንደምታውቁት ብዙ ጉዳት አለ። በዚህ ውድድር ዘመን ግን ከቅጣት የሚመለስ አንድ ተጫዋች አለው። አንድ ጨዋታ ብቻ ነው ያለፈው፣ ግን ከዚያ በፊት በተደረጉት ሁሉም የፕሪሚየር ሊግ ጨዋታዎች ላይ ሲሰለፍ የቆየ ነው። ሪካርዶ ካላፊዮሪን ማለቴ ነው። ባለፈው ከወልቭስ ጋር በነበረው ጨዋታ በተመለከታቸው ድምር የቢጫ ካርዶች ቁጥር የተነሳ 5 ቢጫ ካርድ ተመልክቶ ስለነበር እዛ ጨዋታ ላይ አልተሳተፈም። ማይልስ ሉዊስ ስኬሊ በዚህ ውድድር ዘመን የመጀመሪያ የፕሪሚየር ሊግ ጨዋታውን ከመነሻው ጀምሮ ያደረገበት ጨዋታ ነው የነበረው። ሪካርዶ ካላፊዮሪ በዚህ ውድድር ዘመን ለሚኬል አርቴታ የተለየ ታክቲካዊ አማራጭ ወይም ኦፕሽን እየሆነ ያለ ተጫዋች ነው። መቼስ እንደምታውቁት አርቴታ የአርሰናል አሰልጣኝ ሆኖ ከተሾመበት ጊዜ ጀምሮ ብዙ ኤክስፐሪመንት ካደረጋቸው የሜዳ ሚናዎች መካከል አንደኛው የግራ መስመር ተከላካይነት ነው እና ብዙ የተጠቀመባቸውን የግራ መስመር ተከላካዮች ብታዩ መደበኛ የግራ መስመር ተከላካዮች አለመሆናቸው ነው አንድ የጋራ የሚያደርጋቸው ነገር። ከኬረን ቲየርኒ በስተቀር ሌሎቹ ሁሉ መደበኛ ቦታቸው የግራ መስመር ተከላካይነት አልነበረም። ግን ኬረን ቲየርኒ ማስቀድሞ በኡናይ ኤሜሪ ዘመን የፈረመ ተጫዋች ነበር። በመጀመሪያዎቹ ጥቂት ዓመታት ላይ በጣም አስፈላጊ ተጫዋች ነበር፣ የአርሰናል የማጥቃት አማራጭ። ከዚያ በኋላ ነው የበለጠ ስብስቡ እየተጠናከረ ሲመጣ ሌሎች ቫራይቲዎች የነበሩት። ግን በመጀመሪያዎቹ ጥቂት ዓመታት በተለይ በአንደኛው ሲዝን የሱ ክሮሶች፣ የሱ ተሻጋሪ ኳሶች በጣም ወሳኝ የማጥቃት መሳሪያ የነበሩበት ጊዜ ነበር። ግን አኔ አርሰናል በተከታታይ ሁለት ሲዝኖች 8ኛ ሆኖ የጨረሰበት አስቸጋሪ ዓመታት ነበሩ እና የግራ ፉልባክ የአንድ ቡድን ዋና የጎል ምንጭ ሲሆን፣ ዋና የክሬቲቪቲ ምንጭ ሲሆን ቡድኑ ችግር እንደነበረበት በሚገባ ያብራራል። በዚያ ሰሞን እንደ ኒኮላ ፔፔ አይነት እሱም ከአርቴታ ቀደም ብሎ የፈረመ ግን 72 ሚሊዮን ፓውንድ የፈሰሰበት ተጫዋች ወይ በከፍተኛ ደሞዝ እና ከከፍተኛ መጠበቅ ጋር የመጣው ዊሊያን ከቼልሲ እንዲህ አይነቶቹ ክሬቲቭ ተጫዋቾች ሳይሳካላቸው ሲቀር ነው እንዲህ አይነት የግራ ፉልባክ ዲፔንደንስ የነበረው። ከሱ በስተቀር ግን መጀመሪያ አካባቢ እንደምታስታውሱት ቡካዮ ሳካ ቦታው አልተለየም። አንዳንድ ጨዋታዎች ላይ የግራ ክንፍ የክንፍ ተጫዋች ይሆናል። ሌሎች ጨዋታዎች ላይ አሁን በሚጫወትበት ሚና የቀኝ ክንፍ የክንፍ ተጫዋች ይሆናል። ኢንቨርት እያደረገ በአግድሞሽ የሚያጠቃ ተጫዋች ይሆናል። ግን በመጀመሪያ አካባቢ ደግሞ የግራ መስመር ተከላካይ መሆኑ ጭምር ተጫውቷል። አሁን እዚህ ጋር ነው ቅድም ያልኩት የሌፍት ፊልድ ተጫዋቾች የሚባሉት መደበኛ የግራ ፉልባክ ያልሆኑ ግን በዚያ ሚና የተጫወቱ ተጫዋቾች ማለት ነው። እሱ አንድ ብቸኛ ተጫዋች አይደለም በዛ አይነት ሚና የተጫወተ። ለምሳሌ መጀመሪያ አካባቢ እንደምታስታውሱት ኤንስሊ ሜትለን ናይልስ እዚያ ቦታ ላይ ይጫወት ነበር። ኤንስሊ ሜትለን ናይልስ ደግሞ አማካይ የነበረ ግን ሚኬል አርቴታ በቀኝም በግራ የመስመር ተከላካይነትም የተጠቀመበት ነገር ግን በኋላ ኦሌክሳንደር ዚንቼንኮ ሲያደርግ እንዳየነው ወደ አማካይነት በጨዋታ መሀል የሚለወጥ ወይም ኢንቨርት የሚያደርግ ኢንቨርትድ ፉልባክ የሚባለው አይነት ተጫዋች ነበር። በጊዜው ውጤታማ ነበር። ለእንግሊዝ ብሔራዊ ቡድን እስከ መጠራት ድረስ ያደረሰ ነበር። የዛ ሰሞን ብቃቱ ግን ተጫዋቹ አማካይ ነኝ ብሎ ስለሚያምን በዚያ ሚና መጫወትን አልተቀበለም። ከሚኬል አርቴታ ጋር የነበረው አንደኛው አለመግባባትም እሱ ነበር። በኋላ ወደ ፈረንሳይ ሄዶ ለሊዮን አሁን በፉልባክነት ሲጫወት ብዙ ጊዜ አይቼዋለሁ። ግን እሱ ብቻ አይደለም ሌፍት ፊልድ የሆነ ወይም ደግሞ መደበኛ ቦታው የግራ መስመር ተከላካይነት ያልሆነ ግን በዚያ ቦታ የተጫወተ ተጫዋች ለረጅም ጊዜ በዛ ሚና ቢጫወትም ኦሌክሳንደር ዚንቼንኮ አማካይ ነው። እንደምታውቁት ለዩክሬን ብሔራዊ ቡድን ሲጫወት አማካይ ሆኖ ነው የሚጫወተው። በጓርዲዮላ ስር ነው በማንቸስተር ሲቲ የግራ መስመር ተከላካይነትን ኃላፊነት የወሰደው። ግን ብዙ በአርቴታ የማንቸስተር ሲቲ ምክትል አሰልጣኝነት ዘመን የሚጠቀሱ አንዳንድ ተጽዕኖዎች ነበሩት። በጓርዲዮላ ምርጫዎች ላይ ሳይቀር ተጽዕኖ የሚያሳድር ተሰሚ ምክትል ነበር እና ሚኬል አርቴታ ጓርዲዮላን ካሳመነባቸው ውሳኔዎች መካከል አንደኛው ዚንቼንኮን በግራ ፉልባክነት የመጠቀምን ሀሳብ ነበር። ስለዚህ በጠቅላላው ብዙ ክሬዲት የሚወስደው ፔፕ ቢሆንም የአርቴታ ግብአት ቀላል አልነበረም። በኋላ በ2022 ወደ አርሰናል አምጥቶታል። በተለይ በመጀመሪያው የውድድር ዘመን በጣም ወሳኝ ተጫዋች ነበር። በሁለተኛው የውድድር ዘመንም ግን በኋላ የአርሰናል የመከላከል ደካማው ክፍል መሆን ጀመረ። ግን በተለይ በመጀመሪያው ሲዝን በታክቲካዊ ምክንያቶች ወሳኝ ተጫዋች ነበር። ታስታውሱ እንደሆነ ኤፕሪል አካባቢ አርሰናል መንሸራተት ሲጀምር የእሱ ፎርም መውረድ፣ መጎዳት መጀመር
እነዚህ ምክንያቶች ሆነው ግን ሌሎቹ የአርሰናል የግራ መስመር ተከላካዮች በተለይ ኬረን ቲየርኒ፣ ታኬሂሮ ቶሚያሱም ቢሆን በተመሳሳይ የሮል ኢንተርፕሪቴሽን መጫወት የሚችሉ ተጫዋቾች አልነበሩም። ግን ከዚንቼንኮ ባሻገር ታኬሂሮ ቶሚያሱ የቀኝ መስመር የመስመር ተከላካይ እንዲሆን ነበር የመጣው። በግራ መስመር ተከላካይነት ብዙ ሲጫወት አይተነው እናውቃለን። በተለይ በመጀመሪያዎቹ በፈረመባቸው ጥቂት ዓመታት ደግሞ ባለፈው የውድድር ዘመን አማካይ የሆነው ማይልስ ሉዊስ ስኬሊ በዚያ ሚና ተጫውቷል። ኑኖ ታቫሬሽ እንደው የበለጠ የዊንግ ባክነት እንጂ የፉል ባክነት ካራክተሪስቲክስ የሌለው ተጫዋችም ከቤንፊካ ከመጣ በኋላ በመከላከል ደካማ ግን በማጥቃት የተጋጣሚ ቡድን የመከላከል መዋቅር ላይ ትርምስ መፍጠር የሚችል አይነት ተጫዋች የነበረ ነው። እሱንም በዚህ ቦታ ተጠቅሞበታል። አሁን ሁሉንም ተጫዋቾች ካያችሁ እንግዲህ በመሀል እንደው እንደ አስቸኳይ ጊዜ መፍትሄ እዚያ ቦታ ላይ ያኩብ ኪቪዮር መጫወቱም እንደተጠበቀ ሆኖ የመሀል ተከላካይ የነበረ ተጫዋች ነው። የግራ ፉልባክ ሆኖ ተጫውቷል። አሁን ደግሞ ሪካርዶ ካላፊዮሪ ነው በዛ ሚና እየተጫወተ ያለው ነው። ሁሉም ኮንቬንሽናል የግራ ፉልባኮች አይደሉም። በተለይ በተቃራኒው የሜዳ ስፍራ ካሉ ተጫዋቾች ጋር የምታወዳድሩት ከሆነ አሁን መጀመሪያ አካባቢ ወደ አርሰናል ሲመጣ ሄክቶር ቤየሪን የቀድሞ ከሱ ጋር አብሮ የተጫወተ የአርሰናል የቀይ መስመር ተከላካይ ነበር። በዚያው ሚና ሌሎችንም ተጫዋቾች ተጠቅሟል። ግን ልክ እንደነዚህ አይነት ትልቅ የኤክስፐሪመንት የተስተዋለባቸው ተጫዋቾች አልነበሩም። ቤን ዋይት ለረጅም ጊዜ፣ አሁን ደግሞ ዩሪየን ቲምበር በዚህ ሚና እየተጫወቱ ያሉ ተጫዋቾች ናቸው። ሪካርዶ ካላፊዮሪን በተመለከተ ግን እንዴት ለየት ያለ ሚና እንዳለው የምታዩት አሁን በዚህ የውድድር ዘመን ለምሳሌ ከአርሰናል ተጫዋቾች መካከል ከሚካኤል ሜሪኖ፣ ከኖኒ ማድዌኬ፣ ከማርቲን ኦዴጋርድ አይነት ተጫዋቾች የበለጠ በየጨዋታው በአማካይ የጎል ሙከራ የሚያደርግ አንዳንድ ጊዜ በስም እንጂ በግብር የግራ መስመር ተከላካይ ያልሆነ ይመስላል። በየጨዋታው ወደ 2 የሚጠጋ የጎል ሙከራ ያደርጋል። እንደው ቅጩን ለመግለጽ ፕሪሳይስ ለመሆን 1.83 ሙከራዎችን በየ90 ደቂቃው ያደርጋል። ቅድም ከጠቀስኳቸው የማጥቃት ተጫዋቾች የበለጠ ማለት ነው። ሚካኤል ሜሪኖ በብዙዎቹ ጨዋታዎች ላይ አጥቂ ሆኖ የሚጫወት ግን ደግሞ በመደበኛ ቦታውም ከተጫወተ የአድቫንስድ 8 ቁጥር ሆኖ የሚጫወት ለጎል ቀርቦ የሚጫወት ነው። ኖኒ ማድዌኬ የክንፍ ተጫዋች ነው። እንዲያውም እሱ በፈረመ ጊዜ ስናነሳ እንደነበረው የሃይ ቮሊዩም የክንፍ ተጫዋች ነው። ብዙ ድሪብል የሚያደርግ ግን ብዙ የጎል ሙከራም የሚያደርግ ተጫዋች ነው። ማርቲን ኦዴጋርድ ለአመታት የአርሰናል ዋናው የፈጣሪ ተጫዋች የነበረ ነው። ፊቱ ከሚጫወተው ከጋብርኤል ማርቲኔሊ ጋር እንኳ ብታወዳድሩት ጋብርኤል ማርቲኔሊ ሌላ ልክ እንደ ኖኒ ማድዌኬ ሁሉ የክንፍ ተጫዋች የሆነ ነው። 1.89 የጎል ሙከራ ነው በየ90 ደቂቃው የሚያደርገው። ከካላፊዮሪ ከግራ ፉልባኩ በጣም በጥቂት ብቻ የሚበልጥ ነው 1.83 ስለሆነ እሱ ብቻ ግን አይደለም። አሁን ከጎል ርቆ ይጫወታል ብለን እናምን ይሆናል በግራፊክሱ ላይ የግራ መስመር ተከላካይ ብሎ የቲቪ ስክሪኑ ስለሚያሳየን፣ ነገር ግን በቅርበት ነው የጎል ሙከራ የሚሞክረው። ምናልባት እንደ 9 ቁጥር ከኦፕቲማል ፖዚሽን ላይሆን ይችላል፣ ግን ሩቅ አይደለም። 14 ሜትር ገደማ ለጎሉ ርቀት ያላቸው ሙከራዎች ነው የሚያደርገው እና በዚህ ውድድር ዘመን 22 የጎል ሙከራ አድርጓል እና አንዳንዶቹ እንደው ሙከራዎቹን በየትኛው እግሩ ሞከረ ከየትኛው ርቀት ሞከረ የሚለውን ዳይሴክት ስታደርጉት ከ22ቱ ሙከራዎች መካከል 10ሩን በቀኝ እግሩ ነው የሞከረው። በጣም አንኮንቬንሽናል ተጫዋች ዩኒክ ተጫዋች ነው እንል የነበረው ለዚህ ነው። አሁን ባለፈው ከቦሎኛ ተጫዋቹን ሲያመጡት ለአርሰናል በአንገብጋቢ የሚያስፈልግ ተጫዋች አይመስልም ነበር። የብዙ የአርሰናል ደጋፊዎች ጥያቄ የ9 ቁጥር ጥያቄ ስለነበር ግን ዩኒክ ፕሮፋይል ያለው ለተጋጣሚ ቡድን ለመቆጣጠር የሚያስቸግር አንዳንድ ስፔሶችን ለወትሮ የግራ መስመር ተከላካዮች የማይዟቸውን ስፔሶች የሚይዝ ተጫዋች በመሆኑ ምክንያት ነበር አርሰናል በጊዜው ወደ 40 ሚሊዮን ፓውንድ ገደማ አውጥቶ ይህንን ተጫዋች ያስፈረመው። 9ኙን እንግዲህ የግራ እግር ተጫዋች ነው ማነው 10ሩን ወደ 50% 48% ገደማ የሚሆነውን በቀኝ እግሩ ነው የሚሞክረው። 5ቱን ደግሞ በጭንቅላቱ ነው የሞከረው። ስለዚህ ብዙ ቫራይቲ ያለው ተጫዋቹ የተቀሩትን በመደበኛ በጠንካራ እግሩ በግራ እግሩ ነው የሞከረው። 1/3 የሚሆነውን ብቻ ነው በግራ እግሩ የሞከረው ማለት ነው እና ይሄም የሙከራውን ብዛት 22 ሙከራ ማድረግ ግን ደግሞ የሙከራውን ቫራይቲ በተለያዩ እግሮቹ በጭንቅላቱ የሚሞክር መሆኑ የተለየ ያደርገዋል። አንድ ቲም ስቲልማን የሚባል ሰው ከዚህ በፊት አርሰናል ውስጥ የነበረ አንድ ተጫዋች ነበረ፣ ቶማስ ቨርማለን የሚባል ተጫዋች። ቶማስ ቨርማለን ከአያክስ ነበር የመጣው እና መጀመሪያ አካባቢ በጣም ወሳኝ ተጫዋች ነበር። እንዲያውም በኋላ አርሰን ቬንገር የአርሰናል አምበል ሁሉ አድርገውት ነበር ከሮቢን ቫን ፐርሲ መልቀቅ በኋላ። ሲመጣ
ለመሀል ተከላካዮች ያልተለመደ ዞን ይይዝ የነበረ ተጫዋች ነው። ብዙ ጎሎችም ከሩቅ ያስቆጥር ነበር። ግን ደግሞ ለምሳሌ አንድ ማስታውሰው ከኒውካስል ጋር የነበረ ጨዋታ 95ኛው ደቂቃ ላይ አርሰናል 2-1 ሲያሸንፍ በክፍት ጨዋታ የ9 ቁጥር ተጫዋቾች ቦታ የሚገኝ አይነት እንደዚህ አይነት ድራይቪንግ ሩጫ የሚያደርግ ኳስ እየገፋ ካላፊዮሪ በቦሎኛ ያደርግ የነበረውን ነገር በሴንትራል ፕሮግሬሽን እስከ መሀል ሜዳ ድረስ ከኳስ ጋር ፕሮግረስ ማድረግ በተለይ በጣም ከሚያጠቃ ቡድን ብዙ ተጫዋቾችን ከኳስ ፊት ከሚያደርግ ቡድን የሚጠበቅ ነው። እዛ ቡድን ውስጥ ከሚጫወት ተከላካይ ማለት ነው። ቨርማለን ግን ከዛም ያልፍ ነበር። 8 ቁጥሮች የሚገኙበት ቦታ ላይ ይገኝ ነበር መጀመሪያ አካባቢ ግን በተለይ ከአንዳንድ ጉዳቶች በኋላ ኤሊት ተከላካይ መሆኑ አበቃ። የተከላካይ የመጀመሪያ ስራም መከላከል ነው። ስለዚህ አርሰን ቬንገር ከሱ ይልቅ ሎሮን ኮሼልኒን እና ፔር ሜርተሳከርን መምረጥ የጀመሩበት ጊዜ ነበር። በኋላም ወደ ባርሰሎና ሄዷል። ግን አሁን በዚህኛው የአርሰናል ቡድን ውስጥ ቢጫወት ልክ እንደ ካላፊዮሪ አይነት ተጫዋች ነበር ይላል። ምክንያቱም ዝም ብሎ መደበኛ የመሀል ተከላካይ ተብሎ የሚጠቀስ አልነበረም። በማጥቃቱ በኩል የተለዩ አንግሎችን የሚሰጥ አይነት ተጫዋች ስለነበር ይህን ነው ሪካርዶ ካላፊዮሪ አሁን ቡድን ውስጥ ብዙ የሚያደርገው እና የመጀመሪያ ውድድር ዘመኑ እንደምታውቁት ተጫዋቹን እንደ ተጫዋች ለአርሰናል የሰጠውን ጥቅም ለመለካት የሚያስቸግር የውድድር ዘመን የነበረው 11 የፕሪሚየር ሊግ ጨዋታ ብቻ ነው የጀመረው። 4 የቻምፒየንስ ሊግ ጨዋታ ብቻ ነበር የጀመረው ከ38 የፕሪሚየር ሊግ ጨዋታዎች ማለት ነው። በጠቅላላው 27 ጨዋታዎች በጉዳት ምክንያት አልፈውታል። 4 የቻምፒየንስ ሊግ ጨዋታ እስከ ሴሚፋይናል ድረስ ነው እንግዲህ አርሰናል የተጓዘው። በመጀመሪያው ዙር ብቻ 8 በሊግ ፌዙ ማለት ጨዋታዎች አድርጓል። ስለዚህ ምንም የቻምፒየንስ ሊግ ጨዋታዎች ላይ ተሳትፎ አልነበረው ማለት ይቻላል። በዚህ ውድድር ዘመን ግን ከጉዳት ነጻ ነው። ጥቂት የጉዳት ስጋቶች በገጠሙበትም ጊዜ በተለይ በባለፈው ኢንተርናሽናል ብሬክ የበለጠ አመክንዮአዊ የሆነ ውሳኔ በሪኖ ጋቱሶ በጣሊያን ብሔራዊ ቡድን አሰልጣኝ በኩል ተወስኗል። ለጉዳት ተጋላጭ ስለነበር የመጨረሻው ጨዋታ ላይ እንዳይሳተፍ ወደ ለንደን እንዲመለስ እና ለሚቀጥለው የፕሪሚየር ሊግ ጨዋታ እንዲዘጋጅ ነበር የተደረገው እና አሁን ካለፈው የውድድር ዘመን አንጻር ካያችሁት ከጉዳት ነጻ ሆኖ ነው የውድድር ዘመኑን እያሳለፈ ያለው። ቡድን ውስጥም ከግብ ጠባቂው ራያ በስተቀር የአውትፊልድ ተጫዋቾች ከሚባሉት መካከል ዩሪየን ቲምበር፣ ዴክለን ራይስ እና ማርቲን ዙቢሜንዲ ብቻ ናቸው ከሱ የበለጠ የፕሪሚየር ሊግ ደቂቃ የተጫወቱት። ባለፈው የውድድር ዘመን በጉዳቱ ምክንያት ሚኬል አርቴታ የግድ ሌላ አማራጭ መመልከት ነበረበት። ማይልስ ሉዊስ ስኬሊ ቦታውን የወሰደበት መስሎ ነበር። በግራ መስመር ተከላካይነት ስለሆነ ተጫዋቹን የሚያየው እንግዲህ ይሄ ተጫዋች የመሀል ተከላካይም ሆኖ መጫወት የሚችል ነው። እንዲያውም በመሀል ተከላካይነት አርሰናል በባክስሪ አይጫወትም እንጂ እንደ ቦሎኛ በባክስሪ ቢጫወት ደግሞ ሌላ አንግል የምናይበት ይመስለኛል። ምክንያቱም የእሱ ሎከር ውስጥ ሌሎች የማጥቃት አማራጮች አሉ። እንደው በመጨረሻው ሲዝን ካስቆጠራቸው ጎሎች ባሻገር 5 የመጨረሻ ኳሶችን ለቡድን ጓደኞቹ አቀብሏል። ይሄ ደግሞ በተለይ ለመሀል ተከላካይ በጣም ያልተለመደ ቁጥር ነው። 5 የኦፕን ፕሌይ አሲስቶች በጣም ከፍተኛ ቁጥር መሆኑን ይነግራቸዋል። ግን በአርሰናልም ያልተለመዱ ለወትሮ የግራ መስመር የመስመር ተከላካዮች የሚባሉ ተጫዋቾች የማይዟቸውን ስፔሶች ኢንቬድ እንደሚያደርግ የምታዩት ወይም የስፔስ ኢንቬደር ነው የሚሉት እንደዚህ አይነት ስፔሶችን የሚያጠቃ ተጫዋች በመሆኑ የተነሳ አንዳንድ ለየት ያሉ አክሽኖችን እናይበት ነበር። ለምሳሌ የመጀመሪያ ጎሉን ሲያስቆጠር ማንቸስተር ሲቲ ላይ የጎሉን ያስቆጠረበት አንግል ለወትሮ የግራ ፉልባክ ተጫዋቾች የሚገኙበት አይደለም። ከሆነም እንደው በአክሲደንት በአድሬናሊን ረሽ በቃ የግድ ጎል ለማስቆጠር ባለ ጥድፊያ ውስጥ ይገኙ ይሆናል እንጂ በመዋቅር አይገኙም። በካልኩሌሽን እዛ ቦታ ላይ አይገኙም። ያ ጎል ሲቆጠር ግን እዚያ ቦታ ላይ ተገኝቶ ነው በቀኝ እግሩ ጎሉን ያስቆጠረው። ቅድም ከ22ቱ ሙከራዎች መካከል 10ሩን በቀኝ እግሩ ነው ያደረገው ከሚለው ጋር አንድ ላይ ብናስተያየው ጥሩ ሊሆን ይችላል። ወልቭስም ላይ ተመሳሳይ አይነት ባህሪ ያለው ጎል አስቆጥሯል። በአንዳንድ ጨዋታዎች ላይ ደግሞ በተለይ አርቴታ አጥቂዎቹ ሁሉ ከተጎዱበት በኋላ አንድ ጨዋታ አድርጎ ነበር በሲቲ ግራውንድ ከኖቲንገም ፎረስት ጋር በተደረገ ጨዋታ በተለይ በመጀመሪያ አጋማሽ የሱን ሂት ማፕም ተች ማፕም ብታዩ የትኛው የሜዳ ስፍራ ላይ በአብዛኛው እንደተገኘ አቬሬጅ ፖዚሽኑን በአማካይ ብዙ ጊዜ የተገኘበትን ቦታ ብትወስዱ እና ብዙ ኳስ የነካበትንም የሜዳ ዞን ብትወስዱ ከአጥቂ ሆኖ ከተሰለፈው ተጫዋች የበለጠ ሚካኤል ሜሪኖ መሰለኝ ከሱ የበለጠ በጣም አድቫንስድ ቦታ ይዞ ይጫወት የነበረ ተጫዋች ነው። ስለዚህ ለአርሰናል በጣም የተለየ አይነት እኔ በቼልሲ ውስጥ አልፎ አልፎ ማርክ ኩኩሬያ የሚይዘውን አይነት የቺት ኮድ ነው እላለሁ። ምክንያቱም ለፉልባክ ያልተለመደ ቀጠና ስለሆነ የቀኝ መስመር ተከላካዩ ማርክ ሊያደርገው አይችልም።
ሌሎቹ ተጫዋቾችም የተለመደ አይደለም የግራ ፉልባኮችን በዚህ መንገድ መቆጣጠር። ስለዚህ ሁልጊዜም እንግዳ ይሆንባቸዋል። ምክንያቱም ካላፊዮሪ የሚወጣውን አይነት ኃላፊነት የሚወጣ ሌላ ፉልባክ ለማሰብ ያስቸግራል፣ በሳይዝም በጣም ትልቅ ስለሆነ። አሁን በዚህ ውድድር ዘመን ለምሳሌ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ በመንካት 3ኛ ነው፣ ብዙ ሙከራ በማድረግ 4ኛ ነው። አሁን አብዛኞቹ ተጫዋቾች ብዙ ኳስ የሚነኩት ብዙ ሙከራ የሚያደርጉት ከቆሙ ኳሶች ነው። የመሀል ተከላካዮች በተለይ ደግሞ በዚህ የሴት ፒስ ዘመን የቆመ ኳስ ዘመን ከማዕዘን ምቶች ከጎን ቅጣት ምቶች የሚሻሙ ኳሶችን ክሮስ የሚደረጉ ኳሶችን ለማጥቃት ስለሚሄዱ ነው ብዙ ሙከራ የሚያደርጉት። የእሱ ግን አብዛኞቹ ሙከራዎቹ በቆመ ኳስ ጎል እንዳስቆጠረ አውቃለሁ። ከማንቸስተር ዩናይትድ ጋር የአርሰናል ቡድን 1-0 ባሸነፈ ጊዜ እሱ ነበር የማሸነፊያውን ጎል ያስቆጠረው። ግን ከዚያ በስተቀር ባለው አብዛኛው የሙከራው መጠን በክፍት ጨዋታ የሚደረጉ ናቸው እና ለአርሰናል ያለመገመት አንፕሪዲክታቢሊቲ መጨመር የሚችል ነው። አሁን እንደምታውቁት እያንዳንዱ ባላጋራ ፎረንሲክ ምርመራ የሚደረግበት ነው፣ ጥልቅ የቪዲዮ ዝግጅት የሚደረግበት ነው እና በተለይ ደግሞ እንደ አርሰናል አይነት ስትራክቸርድ በመሆኑ የሚታወቅ ቡድን በጣም ኦቶሜትድ የሆነ በጣም እነሱ ምንድነው እንደሚሉት ዴሊቤሬት የሆነ ማጥቃት በደንብ ልምምድ ሜዳ ላይ ሪሄርስ የተደረገ ማጥቃት ሲሆን ትንሽ የነውጥ ኤጀንት ያስፈልጋል፣ የኪዮስ ኤጀንት ያስፈልጋል። ይሄኛው ተጫዋች እንዲህ አይነት ተጫዋች ነው። አሁን በቅርብ ጊዜ ከፉልሃም ጋር በነበረው ጨዋታ በአንዳንድ የጨዋታው ምዕራፎች ከሁሉም ተጫዋቾች ከአጥቂዎቹ የበለጠ አድቫንስድ ቦታ ይይዝ የነበረው ተጫዋች እርሱ ነው። ይህም ለግራ ፉልባክ የተለመደ አይደለም። ባለፈው ከባየር ሚኒክ ጋር በነበረውም ጨዋታ ተቀይሮ እንደገባ ወዲያው ነው ለኑኒ ማዱዌኬ ክሮስ ያደረገው። ግን ቦታው በጣም አድቫንስድ ቦታ ነው የነበረው እና ከዚያ ጨዋታ በኋላ ትንሽ የተጋነነ ውዳሴ በቀድሞ ታላቅ ጣሊያናዊ አሰልጣኝ በፋቢዮ ካፔሎ አማካኝነት ተሰጥቶት ነበር። እንደ ወጣቱ ሰርጂዮ ራሞስ ነህ የግራ እግር ተጫዋች ከመሆነ በስተቀር የሆነ ጊዜ እንደ ማርሴዴሳ ትሆናለህ ብለው አድንቀውት ነበር። አይ ትንሽ እንስከን ኳስ በመሬት የሚል መልስ ሰጥቷቸው ነበር። ግን ለየት ያለ ተጫዋች መሆኑ ጥያቄ የለውም። ምክንያቱም ሩጫዎቹ ብዙ ቫራይቲ ያላቸው ናቸው። ለምሳሌ የተች ላይን የክንፍ ተጫዋቾች የምንላቸው አሉ። የውጭኛውን መስመር ታከው የሚጫወቱ ተጫዋቾች እንደ ማርቲኔሊ አይነት ተጫዋች ከሱ ጋር ሲሆን የአንደርላፒንግ ሩጫዎች ያደርጋል። የበለጠ ወደ ሴንትራል ቦታዎች ይገባል። አርሰናል ከኋላ ኳስ ቢልድ በሚያደርግበት ጊዜ ከ6 ቁጥሩ አጠገብ ሊገኝ ይችላል። ግን ደግሞ ወደ ውስጥ እየሰበረ የሚገባ የበለጠ የፕሌሜከርነት ዝንባሌ ያለው የክንፍ ተጫዋች ከሆነ ደግሞ እላይታች እያለ እንደ አፔንዳውን ፉልባክ መጫወት ይችላል። ብዙ አይነት ቫራይቲ መስጠት የሚችል ተጫዋች ነው። ስለዚህ ለየት ያለ ተጫዋች ነው። ለምሳሌ በማጥቃት በኩል ከማይልስ ሉዊስ ስኬሊ ጋር ብታወዳድሩት በብዙዎቹ መለኪያዎች ከማይልስ ሉዊስ ስኬሊ የበለጠ የማጥቃት ኮንትሪቢሽን ያለው ተጫዋች። በሙከራ ማይልስ ሉዊስ ስኬሊ ብዙ ሙከራ ሲያደርግ አታዩትም። አማካይ ቢሆንም እና በአርሰናል የእድሜ እርከን ቡድኖች ውስጥ ጎሎች ያስቆጠረ የነበረ ተጫዋች ቢሆንም ግን 0.2 ሙከራ ነው አሁን በአርሰናል ዋናው ቡድን ውስጥ በየጨዋታው የሚያደርገው። ይሄ ማለት በየ5 ጨዋታ አንድ ሙከራ ማድረግ ማለት ነው። ሪካርዶ ካላፊዮሪ ግን በየጨዋታው 1.4 ሙከራ በፕሪሚየር ሊግ ብቻ ያደርጋል። በሁሉም ውድድሮች 1.83 ሙከራ ያደርጋል። ወደ 2 ሙከራ ያደርጋል። ስንት እጥፍ እንደሆነ አላውቅም፣ ግን በጣም ብዙ ነው። በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን በእጥፍ የበለጠ ኳስ ይነካል። በሶስተኛ ሜዳ ክፍል በእጥፍ የበለጠ ፓሶች ያደርጋል ከማይልስ ሉዊስ ስኬሊ አንጻር። እንግዲህ ሉዊስ ስኬሊ አማካይ የነበረ ቦክስ ቱ ቦክስ አማካይ የነበረ ነው። ይሄኛው የመሀል ተከላካይ ሆኖ የመጣ ነው። ምናልባት አንድ በጣም የሚለየው ነገር ግን በመከላከልም በኩል የሚሰጠው ዋስትና ነው። አሁን ዚንቼንኮ በማጥቃቱ በኩል ወይ በኳስ ቁጥጥር በኩል በጣም አስፈላጊ ተጫዋች የነበረ ቢሆንም እና ከቡድኑ 6 ቁጥር የበለጠ ፓስ የሚያደርግ በ90 ደቂቃ ከሁሉም የአርሰናል ተጫዋቾች የበለጠ ፕሮግሬሲቭ ፓሰር ቢሆንም ግን የመከላከል ድክመት ነበረበት፣ ዲፌንሲቭ ላያቢሊቲ ነበር። እንዲያውም የመጀመሪያው ትልቅ አጀንዳ የሆነው ታስታውሱ እንደሆነ በ2023/24 የውድድር ዘመን በአንፊልድ ሊቨርፑል ከአርሰናል 1-1 በተለያዩበት ጨዋታ ሞሳላህ ያስቆጠረው ጎል ላይ የነበረው ተሳትፎ ነው። ከዚያ በኋላ ልማድ መሆን ጀመረ። አርቴታ በጣም የሚወደው ተጫዋች ቢሆንም ከዚያ በኋላ ግን ቦታውን ማጣት የጀመረበት ጊዜ ነው። ስለዚህ ያንን የመከላከል ዋስትና ግን ከካላፊዮሪ ያገኘዋል። ምክንያቱም ጥሩ ነገር የመከላከል ኃላፊነቱንም ከሞላ ጎደል በአብዛኛው ያለ ድክመት ባይሆንም በአግባብ የሚወጣ ተጫዋች ነው። ለምሳሌ በመከላከል ብዙ የሚደነቀው በአርሰናል የቀኝ መስመር ስፍራ ላይ ከሚጫወተው ከዩሪየን ቲምበር ጋር ብታወዳድሩት በጣም ተቀራራቢ የኢንተርሴፕሽን የታክል ቁጥር የሚያስመዘግብ አይነት ተጫዋች ነው። 0.11 ታክል በየ90 ደቂቃ ያስመዘግባል። ከቲምበር በጥቂት ነው የሚያንሰው። 60% የሚሆኑትን የአየር ላይ ኳሶቹን ያሸንፋል፣ ኤሪያል ዱዌልስ የሚባለውን። ምክንያቱም ረጅም ነው።
የመሀል ተከላካይ ፊዚክ ነው ያለው። ከቲምበር ጋር በጣም ተቀራራቢ ነው። በየጨዋታው ወደ 4.5 ጊዜ ኳስ ሪከቨር ያደርጋል። ስለዚህ መከላከል ሴኩሪቲም የሚሰጥ ተጫዋች ነው። ምናልባት አንደኛው በጣም የሚለየው ከማይልስ ሉዊስ ስኬሊ ያኛው ሊሆን ይችላል። ግን ደግሞ የሁለቱንም ፉልባኮች አንድ እኔ ቲምበር በጣም አሻሽሎታል ብዬ የማስበው ነገር በማጥቃቱ በኩል ለምሳሌ የዋይትን ያህል አልነበረም። አሁንም ቢሆን ዋይት ፊት ቢሆን የበለጠ ለአርሰናል የማጥቃት አንግል የሚሰጥ የበለጠ በጣም አደገኛ የኦቨርላፕ ሩጫዎችን የሚያደርግ ተጫዋች ይመስለኛል። ግን ከቲምበር ጋር ያለው ልዩነት በዚያ በጣም አጥብቧል። ቲምበርና ዋይት የነበራቸው ልዩነት ቲምበር በዚህ ዓመት ማጥቃቱ ላይ የበለጠ ፐርፌክት የሆነ ስለመጣ ስለዚህ እንደው አርሰናል በጣም ሎፕ ሳይደድ ነው ማለት አይቻልም። የግራ ፉልባኩን ብቻ ነው ለማጥቃት የሚጠቀምበት ማለት የሚቻል አይመስለኝም። ምክንያቱም ሪካርዶ ካላፊዮሪም ቲምበርም በአሲሜትሪካል የሆነ የፉልባክ አጠቃቀም ስለሆነ ሚኬል አርቴታ የሚጠቀመው ቲምበር ወደፊት በሚሄድበት ጊዜ ሪካርዶ ካላፊዮሪ አርሰናል ምን አይነት ቅርጽ ነው የሚሆነው? ልክ እንደዛ ሲሆን 3-2-5 የሚባለው ይሆናል ማለት ነው። 3 የመሀል ተከላካዮች ይኖሩታል። ካላፊዮሪ ከሳሊባና ከጋብሪኤል ጋር አብሮ ሆኖ 2 አማካዮችና 5 የማጥቃት ተጫዋቾች ይኖሩታል ማለት ነው። የመጨረሻው መስመር 5 የማጥቃት ተጫዋቾች አቴታይም ይኖሩታል ማለት ነው። 2 8 ቁጥሮች አጥቂውና 2 የክንፍ ተጫዋቾች። ከኋላ ያሉት 3ቱን በተመለከተ አንዳንድ ጊዜ የበለጠ ራይስ፣ አንዳንድ ጊዜ የበለጠ ዙቢሜንዲ ለሁለቱ የመሀል ተከላካዮች የሚቀርቡት፣ ካላፊዮሪ ደግሞ በቢልዳፕ ጊዜ ከአንደኛው 6 ቁጥር አጠገብ የሚገኘው ተጫዋች ሊሆን ይችላል። እሱ ቫሪዬሽን አለው። ለዚህ ነው ሚኬል አርቴታ ፖሴሽን ማነው የፎርሜሽንን በተመለከተ ምንድነው ፎርሜሽን የሚል ክርክር የሚያቀርበው። ምክንያቱም ፎርሜሽን በጓርዲዮላ አጠራር ልክ እንደ ቴሌፎን ነምበር ነው። በጨዋታ ውስጥ በጣም ብዙ አይነት ሴትአፕ ስለሆነ ያለው በፕሬሲንግ ጊዜ ሌላ፣ በማጥቃት ጊዜ አሁን እንዳልኩት 3-2-5 ሊሆን ይችላል። በቢልድ አፕ ጊዜ ሌላ፣ በመከላከል ጊዜ ሌላ፣ በከፍ ብሎ በመከላከል ጊዜ ሌላ እና በጥልቅ መከላከል ጊዜ ሌላ አይነት ቅርጽ ይዛል። አንዳንድ ቡድኖች በጣም በጥልቅ በሚከላከሉበት ጊዜ 5-4-1 ቅርጽ ሊኖራቸው ይችላል። አርሰናል አውት ኦፍ ፖሴሽን ብዙ ጊዜ 4-4-2 ነው። ስለዚህ ፎርሜሽን ብዙ ቫሪዬሽን ስላለው ወጥና አንድ አይደለም። በተለምዶ 4-3-3፣ 4-4-2፣ 3-4-3፣ 5-4-1፣ 4-5-1 እንደዚህ እንላለን። መነሻ ብቻ ነው እሱ እንጂ በተለይ ከኳስ ጋር ቡድኖች ወጥ የሆነ ፎርሜሽን አላቸው ለማለት ያስቸግራል። በጣም ብዙ ፍሉዊዲቲ ስላለ በዚህ ውስጥም ልክ እንደ ካላፊዮሪ አይነት ተጫዋች በተለያዩ የጨዋታው ምዕራፎች የተለያዩ አይነት ኃላፊነቶችን ይዞ መጫወት የሚችል ተጫዋች በታክቲካዊ አስፈላጊነቱ ብዙ የሚጠቀስ ይሆናል ማለት ነው። ስለዚህ የካላፊዮሪ ከቅጣት መመለስ አርቴታ የሚፈልገው ዜና ይመስለኛል። በተለይ እንደ ኤቨርተን አይነት በጣም ፊዚካል የሆነ ብዙ የመስመር ኳሶችን የሚጠቀም አይነት ቡድን ሲሆን ምናልባት አሁን ኢሊማን እንዲያይ ስለማይኖር ለአፍሪካ ዋንጫ ወደ አፍሪካ ስለመጣ የበለጠ አንድ በጣም አስቸጋሪ ድሪብለር የሆነ ተጫዋችን ስለሚያጣ እዛ ቦታ ላይ ትንሽ ረፍት ያገኝ ይሆናል። ግን ማይልስ ሉዊስ ስኬሊን ካያችሁት ብዙ የመሰለፍ እድል አላገኝም እና በትክክል ለመዳኘት የሚያስቸግር ይመስለኛል። አሁን የውድድር ዘመኑ ከተጀመረበት ጊዜ ጀምሮ ብዙ አልተሰለፈም። በአልፎ አልፎ በካፕ ውድድሮችና በቻምፒየንስ ሊግ ጨዋታዎች ነው አርቴታ ያሰልፈው ያለው ይህንን ተጫዋች እና ያ ደግሞ የራሱ ውጤት አለው። አንድ ተጫዋች ሞመንተሙን ሉዝ ያደርጋል ማለት ነው። ግን ዞሮ ዞሮ ይህንን ካላፊዮሪን ተጠባባቂ ወንበር ላይ ማድረግም በጣም አስቸጋሪ ነው። ደግሞ ፊት ነው፣ በጣም ግሩም ፎርም ላይ ነው ያለው። እንከን አልባ ነው አልላችሁም፣ ግን በተለይ በማጥቃቱ በኩል በኳስ ቁጥጥር በኩል አርሰናል እንዳይገመት በማድረግ በኩል በአንፕሬዲክታቢሊቲ በሚይዛቸው ዞኖች፣ በሚቆጣጠራቸው ስፔሶች፣ በሚያደርጋቸው ለመቆጣጠር በሚያስቸግሩ ሩጫዎቹ የተነሳ አርቴታ አብዝቶ ሜዳ ውስጥ ሊያየው የሚፈልግ ሊያገኘው የሚፈልግ ተጫዋች ይመስለኛል።